ሰላም ለእናንተ ይሁን የጌታ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው አይደል? ስለ ሁሉ እግዚአብሔር የተመሰገነ ይሁን። እግዚአብሔር በምሕረቱ በቸርነቱ መልካም አምላክ ስለሆነ ባለንበት ቦታ ከክፉ ሁሉ ጠብቆን ሐሳቡና እቅዱ ልቡ አጀንዳው በእኛ ላይ እየተፈጸመ ዛሬም በፊቱ እንድንገኝ እግዚአብሔር እስትንፋስ ሰጥቶን በቂ ኦክሲጅን ሰጥቶን ዛሬም ተገኝተናል። እግዚአብሔር ለዘላለም የተመሰገነ ይሁን። ማንም ሰው የተኛም ሰው የሚያልፍበት ክፉ መንገድ አለው። የተኛም ሰው ቢሆን የተማረ ያልተማረ ቢሆን ተማሪ ዶክተር ቢሆን ነጋዴ ቢሆን አገልጋይ ቢሆን በዚች ጤንነቱ በተጓደለ ፕላኔት ላይ ስለምንኖር እያንዳንዱ ሰው የሚያልፍበት የራሱ የሆነ አስቸጋሪ መንገድ አለው። ወደፊት እንዳንሄድ የሚያቋቁመን ነገር አለ። ለእያንዳንዱ ሰው ማለት ነው። ህይወታችንን ስንፈትሽ እያንዳንዱን ሰው የሚያቋቁመው ነገር በህይወቱ ይኖራል። በዛ ነገር ተገድበን ህልማችንን ራዕያችንን ይዘን ወደ መቃብር መሄድ የለብንም። ከተጻፈው ቃል ጋር ከኪዳኑ ጋር ከእግዚአብሔር ጋር ከእግዚአብሔር ቃል ጋር ከቅዱሳን ጋር ወደፊት መገስገስ ይጠበቅብናል። መድኃኒታችንና ጌታችን ኢየሱስ ክርስቶስ እኔ የምሰጠው ሰላም ዓለም መስጠት አትችልም አለ። ዓለም የራሱ የሆነውን ሰላም ነው፣ የራሱ የሆነውን ደስታ ነው የሚሰጠው። እግዚአብሔር ግን የራሱን ፈቃድ፣ የራሱን ሐሳብ፣ የመንግስቱን እቅድ፣ የመንግስቱን ሰላም ነው የሚሰጠን። እግዚአብሔር ከሚሰጠን ከልቡ ሐሳብ ጋር ከአፉ ቃል ጋር ወደፊት መገስገስ ከኛ ይጠበቃል። ምክንያቱም ማንም ሺህ ዓመት የሚኖር የለም። ለአክሊላችን የምንሰራበት ቦታ ቢኖር አሁን ነው። በዚች ምድር በተባለው ፕላኔት ብቻ ነው ለአክሊላችን የምንሰራው ማለት ነው። ለእያንዳንዱ ሰው ልዩ ልዩ ጸጋ ስጦታ አለው። ያንን ኤክስፒሪየንስ የምናደርግበት የምንለማመድበት በውስጣችን ያለውን ነገር የምናወጣበት አንዱ በማስተማር ያወጣል፣ አንዱ በትንቢት መልክ ያወጣል፣ አንዱ በዝማሬ በኩል ይገልጻል፣ አንዱ በስብከት ልዩ 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 አይነት ስጦታ አለ። ስጦታችንን የምናሳድግበት ፕላኔት ቢኖር ምድር ነው። በዚህ ምድር ላይ ነው እግዚአብሔር የሰጠንን ችሎታችንን የምንለማመደው ኤክስፒሪየንስ የምናደርገው አንዱ ሌላውን የሚባርከው በተሰጠው ነገር ማለት ነው። ስጦታ በህይወታችንን ያለበትን አካባቢ አውቀን ስጦታችን ከሌሎች ጋር ሼር ብናደርግ በጣም ጥሩ ነው። እግዚአብሔርን ቃል እየተማርን አለ። ዛሬም ደግሞ እግዚአብሔር ከያው ቃሉ ልቡን ሐሳቡን እቅዱን የመንግስቱን አጀንዳ እግዚአብሔር ያስተምረናል። ዮሐንስን ራእይ ባለፈው አንድን አይተናል። ዛሬ ደግሞ ከሁለት እናያለን። ዮሐንስ ራእይ ምዕራፍ 2 ከቁጥር 1 ጀምረን እናያለን። በሌላ ሶሻል ሚዲያ ወደፊት ሄደናል። ለሌሎች ደግሞ በተለያየ አይነት መንገድ እግዚአብሔርን ቃል ይህንን ቦታ ለመማር ጊዜ ያጣችሁ ልጆች ደግሞ እግዚአብሔር በዚህ በኩል ይናገራል። ለሕይወታችሁ ለቀሪ ዘመናችሁ ይናገራል። ከእግዚአብሔር ጋር ሕይወታችሁን እንድታስተካክሉ ይረዳል፣ ይጠቅማል በማለት ነው ይህንን ቪዲዮ የሚቀደው ማለት ነው። ዮሐንስ ራእይ ምዕራፍ 2 ከቁጥር 1 አንስተን እናያለን። እንዲህ ይላል ቁጥር 1 በኤፌሶን ወዳለው ወደ ቤተ ክርስቲያን ይላል። እዚህ ጋር መግቢያ ላይ እንግዲህ ባለፈው ሳምንት እንዳየን እዚህ ስፍራ 7 አብያተ ቤተ ክርስቲያናት ተጠቅሰዋል። ስማቸውን ጠርተናል። ግን አሁን በምዕራፍ 2 ላይ የመጀመሪያውን አድርጎ የሚጠራ እዚህ ጋር ኤፌሶንን ነው። ከሰባቱ አብያተ ክርስቲያናት የመጀመሪያ አድርጎ እዚህ ጋር
የሚያስቀምጠው በመግቢያ ላይ ኤፌሶንን ነው። ለምንድን ነው? መንፈሳዊ ውጊያ ስናካሄድ ወይም ወንጌልን ስርጭት ስናዳርስ ካርታችንን መመልመል ያለብን የመጀመሪያው በአጋንንት የተጠቃውን አካባቢ ነው። መንፈሳዊ ዲሊቨራንስ ነፃ ማውጣት የሚያስፈልግበትን ቦታ መምረጥ የመጀመሪያ ስራችን ነው። በብዛት ክርስትና የማይገኝበትን ቦታ ጌታችን ኢየሱስ ክርስቶስ አብዛኛ ጊዜ የሚሄደው ያልተሰራውን አካባቢ ነው። በእግዚአብሔር ቃል ውስጥ ጌርጌሴን አካባቢ ላይ መቃብር ውስጥ አንድ ሰው ይኖር ነበር፣ ማንም አይደርስም ይላል። ማንም ያንን ሰው ማሰር የሚችል የለም ይላል። ስለዚህ ራሱን ያበላሽ ነበር በድንጋይ ይላል። ወደዛ አካባቢ ሄደ፣ ያልተሰራውን አካባቢ ማለት ነው። ወንጌልን ስናዳርስ፣ ወንጌልን ስንሰብክ አሁን ለምሳሌ ቻይና፣ ሶማሌላንድ፣ ሳውዲ አረቢያ፣ ኢራን፣ ኢራቅ እነዚህ ነገሮችን ቅድሚያ ነው ፒክአፕ ማድረግ ያለብን። ለወንጌል ስርጭት ስንወጣ ያልተሰራውን አካባቢ ነው ቅድሚያ መስጠት ያለብን። እዚህ ጋር ይሄ ኤፌሶን ያልተሰራ አካባቢ ነው። እንግዲህ እዚህ ጋር ያሉ ሰዎች በእስራኤል ምድር አይደለም ያሉት፣ በምርኮ ሀገር ነው ያሉት። ምርኮ መመለስን ይፈልጋል። እግዚአብሔር ባስቀመጠበት ቦታ እነዚህ ቤተክርስቲያናት የሉም፣ በምርኮ ሀገር ናቸው። ስለዚህ ወደ እግዚአብሔር መመለስ አለባቸው ማለት ነው። ይሄ ምንድነው? በመጀመሪያ ላይ የተጠቀሰው እዚህ ጋር ኤፌሶን ነው። ኤፌሶንን ለምንድን ነው ለመጀመሪያ አድርጎ የጠቀሰው? ኤፌሶን ነፃ ማውጣት በጣም ያስፈልጋታል። በጣም ከኤፌሶን ተነስቶ በዓለም ሁሉ ላይ በሰዓቱ በዓለም ሁሉ ላይ የሚሰራ መንፈስ አለ። ለምሳሌ ትልቁ እነዛ ሮማውያን የሚያመልኩት ጣዖታት መቅደስ ይኖራል። አርጤሚስ፣ ዲያና የተባሉ ጣዖታት የሚመለኩበት መቅደስ ነበረባቸው። ከዚህ ተነስቶ የተለያየ አይነት ርኩሳት ወደ ዓለም የሚደርሱበት አጋጣሚዎች አሉ። ለዚህ ትልቁና የመጀመሪያው ዲሊቨራንስ ወይም ነፃ ማውጣት ያስፈለገው ለኤፌሶን ነው። እዚህ ጋር ሐዋርያ ጳውሎስም ለ3 ዓመት ያህል እንደቆያ እናም ወንጌልንም 2 መልእክቶችን እንደጻፈ እናም በአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 3 ላይ እንዲህ ሲታዩ ጢሞቴዎስንም ከኔ በኋላ ሌላ ወንጌል የሚሰብኩ ሰዎች ይመጣሉ፣ አንተ እዚህ ብትቀመጥ ጥሩ ነው ብሎ ጢሞቴዎስን ስለምን እናያለን። እዚህ ጋር ሐዋርያ ጳውሎስ እንዳሳለፈ ይህ ደግሞ ትልቅ የተለያየ አይነት ባህል፣ ሃይማኖት፣ ቋንቋ እናም ለንግድ የምትመች ከተማ ናት። በጣም ታዋቂ፣ በሰዓቱ በጣም ታዋቂ ከተማ ናት። እናም ብዙ ላይብረሪ፣ ብዙ እውቀት የሚሸመትበት ከተማ ናት። ለዚህ ነው ቅድሚያ የተሰጣ ቤተክርስቲያን ማለት እኛ ነን። የክርስቶስ አካላት ናቸው ቤተክርስቲያን የሚባሉት። የምንሰባሰበው ለጸሎትና ለአምልኮ በአንድ ላይ የምንሆንበት ቦታ ቤተክርስቲያን አይደለም። በአንድ ላይ ሆነን እግዚአብሔርን የምናመልክበት ቦታ ነው። ግን ቤተክርስቲያን የምለው የእግዚአብሔርን ቃል እውነት ይዞ የሚመሰክሩ አማኞች ናቸው። እያንዳንዱ ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርጎ የተቀበለ ያ ቤተክርስቲያን ነው ማለት ነው። በቃልም በስራም የሚመሰክር ከዓለም የተለየ ልክ አብርሃምን ተለይተህ ውጣ እንዳለ እንዲሁ ተለይቶ የወጡ ሰዎች ወይም የክርስቶስ አካላት ናቸው ቤተክርስቲያን የሚባሉት ማለት ነው። መልአክ እንዲህ ብለህ ጻፍ። መልአክ የምለው የቤተክርስቲያኒቷ መሪ ሊሆን ይችላል። በቀኝ እጁም 7ቱን ከዋክብት የያዘው ይላል። ይሄ በሌላ አንግል ስናየው ቤተክርስቲያን በኢየሱስ እጅ እንደተያዘች፣ የእሷ ነገ በኢየሱስ እጅ ውስጥ እንዳለ፣ ዋስትናዋ በኢየሱስ ክርስቶስ ውስጥ እንዳለች የሚያረጋግጥ ነው። በእጄ መዳፍ ናችሁ ይላል። እናም ከእጄ ማንም አይወስዳችሁም ይላል።
ከሱ እጅ ማንም ተናጥቆ የሚወስደን የለም። ስለዚህ ቤተክርስቲያንን ጌታ ኢየሱስ ክርስቶስ በእጁ እንደያዛ በአንድ አንግል ማየት እንችላለን። ሰባቱን ከዋክብት ቁጥር 7 የእግዚአብሔርን ዓላማ መፈጸሙን እና ንጽህናን ቅድስናን የሚያሳይ ቁጥር ነው። ከዋክብትን በምናይበት ሰዓት ስራቸው ምሪት ነው። ጌታ ኢየሱስ ክርስቶስ በተወለደበት ሰዓት ሰብአ ሰገል በከዋክብት እየተመሩ እንደመጡ እናውቃለን። ይህ የቤተክርስቲያን መሪም ሊሆን ይችላል። የያዘው በሰባቱም የወርቅ መቅረዞች የቁጥር 7 ተደጋግሞ እዚህ ጋር እየተጠቀሰ ነው። የቁጥሮችን ሚና ባለፈው ሳምንት አይተናል። በመጽሐፍ ቅዱስ ውስጥ ቁጥሮችን ስንደርስ አፈታታቸውን ማወቅ በጣም ያስፈልጋል ማለት ነው። የወርቅ መቅረዞች መቅረዝ የሚለውን አይተናል። ቤተክርስቲያን የእግዚአብሔርን ክብር የምታንጸባርቅ ናት፣ እውነቱን የምትገልጥ ናት። ይህንን የሚገልጽ ነው ማለት ነው። መቅረዝ በጣም አስፈላጊ የሆነ መሳሪያ ነው። እያንዳንዱ አማኝ እያንዳንዱ ክርስቲያን የእግዚአብሔርን ክብር እንደሚገልጥ የእግዚአብሔርን ክብር ለዚህ ለጨለማ ዓለም ብርሃን እንደሚሆን የእግዚአብሔርን እውነት እንደሚሸከም የሚያሳይ ነው ማለት ነው። መቅረዞች መካከል የሚሄደው እንዲህ ይላል፣ ስራንና ድካምን ትዕግስትንም አውቃለሁ። እንግዲህ እያንዳንዷን ቤተክርስቲያን አንድ የሚያደርጋቸው ነገሮች አሉ፣ ካራክተሮች ማለት ነው። እያንዳንዱን ስራዬን አውቃለሁ ይላል። ስለዚህ ነገር ሁሉ በእግዚአብሔር ፊት የተራቆተ ነው ማለት ነው። ምንም የሚደበቅ ነገር የለም ማለት። ድካማችንንም ያውቃል እግዚአብሔር፣ ብርታታችንንም ያውቃል ማለት ነው። የአንዲት ቤተክርስቲያን ድካሟንም ያውቃል፣ ጥረቷንም ያውቃል፣ ብርታቷንም ያውቃል ማለት ነው። ስለዚህ ስራዬንና ድካሜን ትዕግስትንም አውቃለሁ ይላል። ስለዚህ አገልግሎታችን እንግዲህ ስራ የሌለው ቅዱሳን ማወቅ ያለብን ነገር ምንድን ነው? እግዚአብሔር ያመነውንም ያላመነውንም ይፈርዳል ማለት ነው። ፍርድ አይነቱ ቢለያይም እኛ ክርስቲያንን የሚጠብቀን ፍርድ የስራ ፍርድ ይጠብቀናል። ስለዚህ ያዕቆብ ስራ የሌለው እምነት እንደሞተ ይናገራል ማለት ነው። እኛ በስራ አልዳንም፣ የዳነው ደግሞ መልካሙን ስራ ለመስራት ነው። በክርስቶስ ኢየሱስ ውስጥ የነበረውን ያንን ስራ እሱ የጀመረውን ጌታ ኢየሱስ ክርስቶስ ማስተማሩን እንደጀመረ ያንን በሱ ውስጥ ልክ ሐዋርያ ሥራ መግቢያ ላይ እንደተባለ ማለት ነው። እሱ ማስተማር እንደጀመረ ያ ስራ ደግሞ እንዲቀጥል እንደተጻፈ በሱ ውስጥ የነበረው ሐሳብን ለማድረግ ነው እኛ የዳነው ማለት ነው። ይህ ስራ በመንፈስ ቅዱስ ኃይል ካልተቀባ፣ በመንፈስ ቅዱስ ኃይል ካልሆነ እንግዲህ ሐዋርያ ጳውሎስ ሲናገር ፍርድን እግዚአብሔር አብ ለወልድ እንደሰጣ ጌታ ኢየሱስ ክርስቶስ ፈራጅ እንደሆነ ይናገራል ማለት ነው። ስራችንን ይፈርዳል ማለት ነው። የሚፈረደውም ደግሞ ስራችን በእሳት ነው ማለት ነው። አገልግሎታችን የእግዚአብሔርን ሐሳብና የእግዚአብሔርን እቅድ ካልሆነ፣ በመንፈስ ቅዱስ ኃይል ካልተቀመመ፣ በመንፈስ ቅዱስ ኃይል ካልተቀባ ያንን እሳት ጢሶ ማለፍ አይችልም ማለት ነው። ወርቅነቱ የሚታወቀው በእሳት አልፎ ነው ማለት ነው። እንዲሁም አገልግሎታችንን ያንን እሳት ማለፍ የሚችለው በመንፈስ ቅዱስ ኃይል የተቀባ የተቀመመ ሲሆን ነው። ከመንፈስ ቅዱስ ጋር ጉዞ ስናደርግ ነው። የእሱን ድምፅ ስንሰማ ነው ያንን እሳት አልፎ ለሽልማት የሚያበቃን ማለት ነው። እኛ ክርስቲያን እያንዳንዱ ክርስቲያን ስራችን በእሳት ነው የሚፈተነው። ያንን እሳት የሚያልፍ መሆን አለበት። አገልግሎታችን በቀደሙት በብሉይ ኪዳን ነቢያት ያገለገሉበትን መሰረት ማድረግ አለበት። አዲስ ኪዳን ጌታ ኢየሱስ ክርስቶስ ያገለገለውን መሰረት ማድረግ አለበት። እናም ሐዋርያት ያገለገሉበትን የጥንት ቤተክርስቲያን ያገለገለችበትን ያንን መሰረት ማድረግ አለበት። ያን ሲያደርግ ያንን እሳት አልፎ ለሽልማት ያበቀናል ማለት ነው። አገልግሎታችን በመንፈስ ቅዱስ ኃይል የተቀባ መሆን አለበት። ክፎችን ልትታግስ እንዳትችል እንዲሁም ሳይሆን ሐዋርያት ነን የሚሉትን መርምረህ ሐሰተኞች ሆነው እንዳገኘሃቸው አውቃለሁ ይላል። እዚህ ጋር ሐዋርያ የሚለው ከተራ ሰው ያልተላካ፣ ከእግዚአብሔር የተላካ፣ ከመለኮት የተላካ፣ ከዚህ ዓለም ተለይቶ ጥሪ ያለበት በሱ ላይ ኮሊንግ ያለበት ማለት ነው። ከእግዚአብሔር የተላካ ማለት ነው። ስለዚህ እቺ ቤተክርስቲያን ጥሩ ነገር ምንድነው? የኤፌሶን ጥሩ መንፈሳዊ አይን አላት።
አገልጋዮችን ወዲያው ነው መርምረ የምታውቀው ማለት ነው። የተኛ እውነተኛ አገልጋይ ነው፣ የተኛ ሐሰተኛ አገልጋይ ነው የምለውን እቺ ቤተክርስቲያን ወዲያው ነው የምትለየ። ጥሩ መንፈሳዊ አይን አላት። ዛሬም ደግሞ ዛሬ ላለን ለኛ ለቤተክርስቲያን እንደዚህ አይነት አይን ያስፈልጋል። አገልጋዮችን ለይተን በብሉይ ኪዳን ዘመን ነቢያት ባስተማሩት ትምህርት ላይ ትምህርታቸው መሰረት የማደርግ ከሆነ ጌታ ኢየሱስ ክርስቶስ ባስተማረው ነገር ላይ መሰረት የማደርግ ከሆነ ሐዋርያት ባስተማሩት ትምህርት ላይ የጥንት ቤተክርስቲያን ባስተማረችበት ትምህርት ላይ መሰረት የማደርግ አገልግሎት ከሆነ ወዲያው የምናውቅበት መንፈሳዊ አይን በጣም ያስፈልጋል። ዛሬ ቤተክርስቲያን ማለት ነው ዛሬ ላለችው ቤተክርስቲያን ከእንግዲህም ቀጥሎ ለምትኖረው ቤተክርስቲያን መንፈሳዊ አይን አገልጋዮችን የምትለይበትን አይን በጣም 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 ያስፈልጋታል ማለት ነው። እንደዛ ካልሆነ ለመንጋው ጥንቃቄ ማንወስድ ከሆነ በኃላፊነት ላይ ያለን በመሪነት ያለን እኛ ለመንጋው ለበጎቹ ጥንቃቄ ማንወስድ ከሆነ ፍርድ ይጠብቀናል። ይህን ነገር አውቀን መንፈሳዊ አይን አገልጋዮችን የምናይበት መንፈሳዊ አይን በጣም 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 ያስፈልጋል። ለዚህ ኤፌሶን ቤተክርስቲያን ጥሩ የመንፈሳዊ አይን አላቸው። በጣም ደስ ይላል። አገልጋዮችን በጣም ነው የምትመረምረው ማለት ነው። ወዲያው ትለያለች። እንግዲህ አገልጋይ በፍሬ ይታወቃል ይላል። በግ ሳይሆኑ የበግ ለምድ ለብሶ እንደሚመጡ ከማንጎ የአቮካዶ ፍሬ ማንጎ አቮካዶን ፍሬ ማፍራት አይችልም ማለት ነው። እንግዲህ ከመጥፎ አገልጋይ መልካም ነገር አንጠብቀው ማለት ነው። ጌታ ኢየሱስ ክርስቶስ በምሳሌው እንዳስተማረ ያንን መሰረት በማድረግ አገልጋዮችን በፍሬ መለያት በጣም አስፈላጊ ነው። ስለዚህ ስለ ስሜ ብለህ ጸንተህ አልደከመም ይላል። ስም የሚለው ካራክተር ነው። የኢየሱስን ማንነት፣ የኢየሱስን አገልግሎት፣ የኢየሱስን ሕይወት፣ ጥበቡን፣ እውቀቱን፣ ማስተዋሉን፣ ትምህርቱን ማወቅ በጣም ያስፈልጋል ማለት ነው። ተግቶ የሚሹትን ዕብራውያን 11 እንደምናገር ይሸልማቸዋል ማለት ነው። ያለ ትጋት ያለ እምነት እግዚአብሔርን ደስ ማሰኛት እንደማይቻል የእግዚአብሔር ቃል ይናገራል። አገልጋዮች በትጋት ማጥናት፣ በትጋት መማር ጥበቡን፣ ምሕረቱን፣ ቸርነቱን፣ ደግነቱን፣ ፍርዱን፣ የጌታ ኢየሱስ ክርስቶስ ትምህርቱን፣ ስራውን፣ ህይወቱን በጣም ማጥናት አለብን ማለት ነው። አንጨርሰውም። ስለዚህ ጥልቀቱም፣ ስፋቱም፣ ከፍታውም፣ ዝቅታውም በጣም ይጠልቃል። ይህንን መጨረስ አንችልም ማለት ነው። ግን መማሩ ማወቁ በጣም አስፈላጊ ነው። ብንማር እግዚአብሔር ትልቅ ነው፣ እኛም አናውቅም ነው። ማንም እግዚአብሔርን መደምደም አይችልም። አራት ነጥብ መስጠት አይችልም። ከጻፈ መጽሐፍ ይጽፋል ወይም ሙሉ መጽሐፍ ቅዱስን ማስተማር ይችላል። ግን ጠቅላላው የእግዚአብሔርን ማንነት ማስቀመጥ ማወቅ የሚችል ማንም የለም ማለት ነው። በመንፈስ ቅዱስ ኃይል እግዚአብሔር የገለጠውን ብቻ ነው ስለ እግዚአብሔር የምናውቀው። እግዚአብሔርም ቃል ይናገራል። እግዚአብሔር ትልቅ ነው፣ እኛም አናውቅም። ብንማር እግዚአብሔር ትልቅ ነው፣ እኛም አናውቅም ነው የምንለው። ዳሩ ግን የምነቅፍብኝ ነገር አለኝ። እዚህ ጋር የኤፌሶንን ቤተክርስቲያን ኢየሱስ የምነቅፍባት ነገር እንዳላት ይናገራል። በጣም ይቅርታ። የቀደመውን ፍቅርን ትተሃል ማለት ነው። ፍቅር ማለት ድርጊት ነው። እግዚአብሔር አብ ስለወደደ ወልድን ሰጠ። ወልድ ስለወደደ መንፈስ ቅዱስን ሰጠ። መንፈስ ቅዱስ ስለወደደ ዛሬም እያስተማረን፣ እየገሰጸን፣ እየመከረን ወልድን እያከበረ አለ ማለት ነው። ፍቅር ድርጊት ነው። እቺ ቤተክርስቲያን ክርስቶስን በተቀበለችበት ወቅት ላይ ስለ መጽሐፍ ቅዱስ ያላት እውቀት ብርታት፣ ስለ ጸሎት ያላት ብርታት፣ ስለ አንድነት ያላቸው ብርታት ይህንን ነገር ወደ ኋላ እንዳደረጉ ወደ ድክመት ወደ ደካማ መሆን እንዳደጉ ወደ ብርታት ሳይሆን ወደ ድክመት እንዳደገች ጌታ ኢየሱስ ክርስቶስ ይህንን ደግሞ ይነቅፋል ማለት ነው። ዛሬም እኛ ክርስቶስን ስንቀበል የነበረውን ነገር ይቺ ቤተክርስቲያን ክርስቶስን በተቀበለችበት ስለ እሷ ይወራ ነበር። አቤት የኤፌሶን ቤተክርስቲያን ህይወት፣ ጸሎታቸው፣ የቃል ጥናታቸው፣ ወንጌልን የሚሰሩበት በቃ ይወራ ነበር በአንድ ወቅት ላይ። ግን እዚህ ጋር በዚህ ጊዜ የኤፌሶን ህይወት ለጌታ ያላቸው ፍቅር እንደቀዘቀዘ፣ ለባልንጀሮቻቸው ያላቸው ፍቅር እንደቀዘቀዘ ይናገራል ማለት ነው። እኛም ደግሞ በህይወታችን የቀዘቀዘውን ፍቅር ይህንን ደግሞ
ከእንደገና ማደስ መቻል አለብን ማለት ነው። ስለዚህ የኤፌሶን ቤተክርስቲያን ኢየሱስ ክርስቶስ የምናቀፍባት ነገር አለ። የቀደመችውን ፍቅሯን ትታለች። ያላትን የጸሎትን ሕይወት፣ ወንጌልን የመስራት፣ ቃሉን የማጥናት እነዚህን የመሳሰሉ ነገሮችን ችላ እንዳለች ጌታ ኢየሱስ ክርስቶስ ይናገራል። ይህንን ደግሞ እኛም ሕይወታችንን ማስተካከል ወደ ቀድሞ ስፍራ እግዚአብሔር መልሰን ብለን ወደ ቀድሞ ስፍራችን ወደ ጥንቱ ክርስቶስን ወደ ተቀበልንበት ወደዛ መመለስ በጣም አስፈላጊ ነው። እንግዲህ ከወዴት እንደወደቀ አስብ፣ ንስሐም ግባ። ንስሐ ማለት መንገድን መመለስ ማለት ነው። መንገድን መቀየር ማለት ነው። ስለዚህ ንስሐ ግባ፣ የቀደመውን ስራህን አድርግ ይላል። የቀደመው ወደ ጥንቱ ወደ ቀድሞ ተመለሺ ይላታል። አለዛ ይመጣብሃለሁ። ማስጠንቀቂያ ነው። እዚህ ንስሐ ማትገባ ከሆነ ይመጣብሃለሁ። ሰው ንስሐ ቢገባ እግዚአብሔር አይፈርድም ማለት ነው። የሚፈርደው ሰው ንስሐ ስለማይገባ ነው። ንስሐ ሰው ማይገባ ከሆነ እግዚአብሔር ይፈርዳል ማለት ነው። ሰው ልጅ ንስሐ ቢገባ እግዚአብሔር አይፈርድም። ባትገባ መቅረዝህን ከስፍራ ይወስዳል። ምንድነው? እውነቱን፣ የእግዚአብሔርን ክብር፣ የእግዚአብሔርን መገኘት፣ የእግዚአብሔርን ሕልውና ከአንድ አገልጋይ ሕይወት አገልጋይ ወደ ቀድሞ ስፍራ ማይመለስ ከሆነ ንስሐ ገብቶ ወደ ቀድሞ ስፍራ በተረዳ እውቀት፣ ባወቀ እውቀት፣ ያንን እውቀት ምክንያት በማድረግ ወደ ቀድሞ ስፍራ ካልተመለሰ እግዚአብሔር ውስጡ ያስቀመጠውን ክብሩን፣ እውነቱን፣ ብርሃኑን እንደሚወስድ እዚህ ጋር ጌታ ኢየሱስ ክርስቶስ ይናገራል። መቅረዝን ይወስዳል ይላል። ነገር ግን ይህን አለ እኔ ደግሞ የሚጠላውን የኒቆላውያንን አለ ይላል። ነገር ግን ይህ አለ እኔ ደግሞ የሚጠላውን የኒቆላውያንን ስራ ጠልተሃልና። ይህ ኒቆላውያን ማለት ምንድነው? ሌሎችን ጫና አድርጎ የሚገዙ፣ በሌሎች ላይ ስልጣናቸውን ከእግዚአብሔር ቃል አንጻር የማይጠቀሙ ዛሬም አሉ። እነዚህ አይነት ሰዎች ስልጣናቸውን ከእግዚአብሔር ቃል አንጻር የማይጠቀሙ። ለዚህ ነው ለመሪዎች ጸልዩ የሚለው፣ ስልጣናቸውን ከእግዚአብሔር ቃል አንጻር እንዲጠቀሙ፣ የእግዚአብሔርን ቃል መሰረት ባደረገው፣ እግዚአብሔርን መንግስት መሰረት ባደረገው መንገድ ስልጣናቸውን እንዲጠቀሙ ለገዢዎች ጸሎት ማድረግ ለዚህ በጣም አስፈላጊ። ስልጣን በጣም መጥፎ ነው። ሰው ስልጣንን ትምክህት በማድረግ ምስኪኖችን ይበድላል። ወገን የሌላቸውን፣ ዘመድ የሌላቸውን፣ ብር የሌላቸውን የበላይ ከመሆን እንደሚጨቁናቸው እግዚአብሔር ቃል ይናገራል ማለት ነው። እነዚህ ኒቆላውያን ስልጣናቸውን ምክንያት በማድረግ ምስኪኖችን እንደሚበድሉ፣ ይቺ ቤተክርስቲያን ደግሞ ይህንን ሁኔታ በጣም አጥብቃ ትጸየፋለች፣ ትጠላለች ማለት ነው። ይህንን ደግሞ ጌታ ኢየሱስ ክርስቶስ ይደግፋል። መንፈስ ለአብያተ ክርስቲያን የሚለውን ጆሮ ያለው ይስማ። እንግዲህ ሁለት ጆሮ ያለውን ሰው ጆሮ ያለው ይስማ ማለት በጣም ይከብዳል። ይህ በጣም ትልቅ ከባድ ነገር ነው። አሁን ሁለት ጆሮ ያለውን ሰው አግኝታችሁ መስማት የሚችለውን ጆሮ ካለ ይህን ነገር ስማ ካላችሁ በጣም ነው የሚሰማው ማለት ነው። ለአንድ ሰው ይህ በጣም ትኩረታችንን የሚስብ ንግግር ነው። ጆሮ ያለው ይስማ ማለት ሁለት ጆሮ በቦታ እያለ ጆሮ ካለ ስማ ማለት በጣም ከባድ ነገር ነው። ለምናገረው ወይም ለተናገረልን ነገር ትኩረት እንድንሰጥ ነው ማለት ነው። ሁለት ጆሮ ያለውን ሰው ጆሮ ካለ ስማ ማለት በጣም ይከብዳል። በጣም ከባድ የሆነ ንግግር ነው። ይሄ መንፈሳዊ ጆሮን ነው የሚገልጸው። መንፈሳዊ ጆሮ እንደሚያስፈልገን ይገልጻል። ድል ለነሳው ይላል። ድል መንሳት የምንችለው እንግዲህ የሚያሳድዷችሁን የሚረግሟችሁን ማርቁ ነው የሚለው። በዚህ ነው ድል የምንነሳው ማለት ነው። ጌታ ኢየሱስ ክርስቶስ በተሰቀለ ጊዜ የእግዚአብሔር ልጅ ከሆንክ አንተ ከዛ ውረድ፣ ራስንም አድን፣ እኛንም አድን። እሱ ወርዶ አይደለም፣ የደህንነትን ስራ ያፈርሳል ማለት ነው። እርሱ ድል የሚነሳው ወርዶ አይደለም፣ ሞቶ ነው ማለት ነው ጠላትን የሚያሸንፈው። እኛም የምናሸንፍበትን መንፈሳዊ ውጊያችንን ማወቅ በጣም ያስፈልጋል። ከተጣለው ሰው ጋር ተጣልተን አይደለም የምናሸንፍበትን መንገድ ማወቅ አለብን ማለት ነው። ይህንን ነገር ካላወቅን እንሸነፋለን ማለት ነው። ጌታ ኢየሱስ ክርስቶስ የደህንነትን ስራ እንዲያፈርስ ምንድነው ያሉት? ራስንም አድን፣ ወርደ እኛንም አድን ነው። ይሄ ግን መውረድም አይችልም። ከወረደ የደህንነት ስራ ይጠፋል ማለት። ስለዚህ የሚያሸንፈው ሞቶ ነው ማለት ነው። ለዚህ ነው ሞቶ ያሸነፈው። እኛም ደግሞ በአንዳንድ ነገሮች መሞት አለብን።
ያ ማለት እውነት የሆነውን ሞት ሳይሆን የምናሸንፍበትን መድረካችን ከሚበላሽ ጥሪያችን ከሚበላሽ ወንጌሉ በእኛ ከምሳደብ የምናሸንፍበትን መንገድ ማወቅ በጣም ያስፈልጋል። የጦር ዕቃችን የዓለም ዕቃ አይደለም። እግዚአብሔር ዘመናዊ መሳሪያዎችን ይዞ ለውጊያ አይወጣም ማለት ነው። ብዙ ሰራዊት ሺህ ሰራዊት የሚዋጋ ሰራገላ ቢኖረውም በዚህ ሰረገላ ላይ እግዚአብሔር አይመካም ማለት ነው። ጦርነቱ የሚታይ አይደለም፣ መንፈሳዊ ጦርነት ነው ማለት ነው። ይህንን ነገር ማወቅ በጣም አስፈላጊ ነው። በእግዚአብሔር ገነት ካለው እንግዲህ መጀመሪያ ባለው ገነት ሁለት ዛፍ እንዳለ አንዱ የደህንነት ወይም የዳንበት የዘላለምን ሕይወት የሚሰጥ የእግዚአብሔርን መንግስትና ሀሳብ የያዘው ዛፍ ነው። ሁለተኛ ደግሞ አትብላ የተባለው አለ፣ ወደ ጥፋት የሚወስደው ማለት እነሱ ከዛ ነው የበሉት ማለት ነው። ከሕይወት ዛፍ እንዲበላ ይሰጠዋል። የሕይወት ዛፍ ማን ነው? ኢየሱስ ነው ማለት ነው። የእግዚአብሔር ሀሳብ ያለበት ዛፍ ነው። የመንግስቱ ሀሳብ ያለበት ዛፍ ነው ማለት ነው። ስለዚህ ያልገባ ነገር ካለ መጠየቅ ትችላላችሁ። ቅዱስ እግዚአብሔር ለዘላለሙ ይባርካችሁ። ተባረኩ። በሌላ ጊዜ እስከምንገናኝ ልዑል እግዚአብሔር ይጠብቃችሁ በምሕረቱና በቸርነቱ። ወንድማችሁ ሙሉ ጌታ ነኝ። ሻሎም